መደበኛ ፓስፖርት ለሚፈልግ አመልካች 50 ሺህ ብር በመክፈል በቤት ለቤት ልዩ አገልግሎት በ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ በስራ ላይ ዋለ። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ በ$10,000 ክፍያ ማግኘት የሚቻልበትን አሰራርም በውስጡ አካቷል። ይህንን አዲስ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 2018 ዓ.ም ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሂዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ የወሰነው ባለፈው ታህሳስ ወር መጨረሻ ባካሄደው መደበኛ ስብሰባ ነበር። የኢሚግሬሽን እና ዜግነት አገልግሎት ተቋም ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖችን የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለሶስተኛ ጊዜ እንዲሻሻል የተደረገ ነው። የአሁኑ ማሻሻያ የተደረገው በሐምሌ 2016 ዓ.ም የወጣው ደንብ አተገባበር ላይ የታዩ ክፍተቶችን ለማሻሻል እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጿል። ኢትዮጵያ ኢንሳይደር በተመለከተችው አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ ቀጥሏል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል። በደንቡ ላይ ፕሪሚየም በሚል ለተሰየመው አገልግሎት 40,000 ብር የሚከፍል ተገልጋይ መደበኛ ፓስፖርትን በ6 ሰዓት ውስጥ ማግኘት እንደሚችል ተቀምጧል። በቤት ለቤት አገልግሎት መደበኛ ፓስፖርት በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ ደግሞ 50,000 ብር መክፈል ይኖርበታል። ከሐምሌ 2016 ጀምሮ በስራ ላይ በቆየው ነባሩ የክፍያ ደንብ በልዩ አገልግሎት የሚሰጥ ባለ 32 ገጽ ፓስፖርት የክፍያ መጠን 35,000 ብር ነበር። በተለያዩ ምክንያቶች የተቀመጠውን ይህን ክፍያ መፈጸም የማይችሉና በጤና ችግሮች ምክንያት ተቋሙ ድረስ መምጣት ለማይችሉ ተገልጋዮች መደበኛውን ክፍያ ብቻ በመክፈል በልዩ ሁኔታ የሚስተናገዱበት አሰራር ተዘርግቶ ተግባራዊ እንደሚሆን በነባሩ ደንብ ላይ ተመልክቶ ነበር። አዲሱ ደንብ ይህን አሰራር በ2 ከፍሎታል። የመጀመሪያው አሰራር በልዩ አገልግሎት የተቀመጠውን ክፍያ መክፈል የሚችሉ ነገር ግን በጤና ችግር ምክንያት ተቋሙ ድረስ መምጣት የማይችሉ ተገልጋዮችን የሚመለከት ነው። እነዚህ ተገልጋዮች ተገቢውን የልዩ አገልግሎት ክፍያ በመክፈል ባሉበት ቦታ አገልግሎቱን ማግኘት እንዲችሉ በአዲሱ ደንብ ተደንግጓል። በአንጻሩ በጤና ችግር ምክንያት ወደ ተቋሙ መምጣትም ሆነ የልዩ አገልግሎት ክፍያ መፈጸም ለማይችሉ ተገልጋዮች የመደበኛውን አገልግሎት ክፍያ ብቻ በመፈጸም ተቋሙ ባሉበት ቦታ አገልግሎት እንዲያገኙ እንደሚያደርግ በአዲሱ ደንብ ላይ ሰፍሯል። በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠይቁ ዜጎች ለመደበኛው አገልግሎት መክፈል የሚጠበቅባቸው $200 እንደሆነም በደንቡ ላይ ተቀምጧል። ፓስፖርታቸውን ለማደስ በበይነ መረብ ወይም ኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል ይጠበቅባቸዋል። ከሀገር ውጭ ሆነው ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የሚጠየቀው ክፍያ $300 ነው። ይህንኑ የአስቸኳይ አገልግሎት በበይነ መረብ ለሚጠይቁ ተገልጋዮች ክፍያው ወደ $350 ከፍ ይላል። የይለፍ ሰነድ ለማግኘት የሚያመለክቱ ተገልጋዮች $120 መክፈል እንደሚገባቸው የደነገገው አዲሱ ደንብ ጊዜያዊ የመኖሪያ ፈቃድ ለሚጠይቁ ጥገኝነት አመልካቾች መደበኛ ክፍያ $500 እንደሆነ አመልክቷል። በ2 ቀን የሚያልቅ የጥገኝነት ጊዜያዊ የመኖሪያ ፈቃድ የሚጠይቀው ክፍያ ደግሞ $1,000 ነው። ለ5 ዓመታት የሚቆይ ቋሚ የመኖሪያ ፈቃድ ለማግኘት የሚጠየቀው ክፍያ
ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ $3000 ገብቷል። ይህንኑ አገልግሎት በአስቸኳይ ማለትም በአንድና በሁለት ቀናት ለማግኘት ከ4000 እስከ $4500 እንዲከፍሉ ይጠየቃሉ። በሐምሌ 2016 ዓ.ም በወጣው ነባሩ ደንብ ለ1 ዓመት የሚያገለግል ጊዜያዊ የመኖሪያ ፈቃድ ለማግኘት የሚጠየቀው $500 ብቻ ነበር። አዲሱ ደንብ ከመኖሪያ ፈቃድ ባሻገር ለ21 ዘርፎች የሚሰጥ የቪዛ አይነትና የክፍያ መጠንን በዝርዝር ይዟል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ዓመት ድረስ ባለ የቆይታ ጊዜ ተከፋፍሎ የክፍያ ተመኑ በደንቡ ላይ ተቀምጧል። እነዚህ አመልካቾች ለ1 ወር $60፣ ለ3 ወራት $150 እንዲሁም ለ6 ወራት ቪዛ $250 ይጠየቃሉ። አመልካቾቹ ለ3 ዓመት ቪዛ $2000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ ደግሞ $4000 መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል። ቤት የሚገዛ የውጭ ዜጋ እስከ 5 ዓመት የሚቆይ ቪዛ በተመሳሳይ ክፍያ በ$4000 ማግኘት ይችላል። ቪዛው የ3 ዓመት ብቻ ከሆነ የክፍያ መጠኑ $2000 እንደሚሆን በአዲሱ ደንብ ላይ ተቀምጧል። ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ የሚፈልጉ አመልካቾች በበኩላቸው አገልግሎቱን ለማግኘት $10,000 መክፈል ይጠበቅባቸዋል። ይህ የክፍያ መጠን በወቅታዊው መደበኛ የባንክ ምንዛሬ ከ1.5 ሚሊዮን ብር በላይ ነው። የወርቃማ ቪዛ ባለቤቶች ቪዛቸውን በመደበኛ አገልግሎት ለማራዘም $10,000 እንዲሁም በአስቸኳይ ጊዜ ለማራዘም ደግሞ $12,500 መክፈል እንደሚገባቸው በአዲሱ ደንብ ላይ ሰፍሯል። እነዚህን አገልግሎቶች የሚሰጠው የኢሚግሬሽን እና ዜግነት አገልግሎት በዘንድሮ በጀት ዓመት 3 ወራት ካገኘው 10.5 ቢሊዮን ብር ገቢ ውስጥ ትልቁን ድርሻ የሚይዘው ከቪዛና ተያያዥ አገልግሎቶች የሚሰበስበው እንደሆነ ባለፈው ህዳር ወር አስታውቆ ነበር።